ሰላም ጤና ይስጥልን የዋንቲ ቲዩብ ቤተሰቦች በያላችሁበት የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ወደ ክፍል 10 የመጽሐፍ ቅዱስ ጥያቄና መልስ ዝግጅታችን በሰላም መጣችሁ። ዛሬ በክፍል 10 ልዩ ዝግጅታችን ላይ ሙሉ በሙሉ ትኩረታችንን ጥልቅና ድንቅ ታሪኮችን በያዘው በቅዱስ ሉቃስ ወንጌል ላይ ብቻ አድርገናል። ዛሬም እንደተለመደው 20 ዋና ጥያቄዎችንና አንድ ልዩ የቦነስ ጥያቄዎችን አካተናል። እስኪ ራሳችሁን ፈትኑ። ከነዚህ ጥያቄዎች ውስጥ 17ቱን በትክክል መመለስ ከቻላችሁ የሉቃስ ወንጌልን በሚገባ አንብባችኋል ማለት ነው። እስከ መጨረሻው አብራችሁን ቆዩ። ውጤታችሁንም በኮመንት ላይ ማስቀመጥ እንዳትረሱ። አሁን ቀጥታ ወደ መጀመሪያው ጥያቄ እናልፋለን። አንደኛው ጥያቄ የሉቃስ ወንጌል መጀመሪያ ላይ የተጻፈላቸው ክቡር ቴዎፍሎስ የተባሉት ሰው ማዕረጋቸው ምን ነበር? ሀ ንጉሥ፣ ለ ባለስልጣን ወይም ገዢ፣ ሐመረሃ ካህን፣ መ ሐኪም። መልሱ ለ ባለስልጣን ወይም ገዢ። ሁለተኛው ጥያቄ የመጥምቁ ዮሐንስ አባት ዘካርያስ በቤተ መቅደስ ሲያገለግል የነበረው ከየትኛው የክህነት ክፍል ወገን ሆኖ ነበር? ሀ ከአብያ ክፍል፣ ለ ከሌዊ ክፍል፣ ሐመረሃ ከአሮን ክፍል፣ መ ከዮዲት ክፍል። መልሱ ሀ ከአብያ ክፍል። ሶስተኛው ጥያቄ ዘካርያስ ዲዳ በሆነ ጊዜ የልጁ ስም ማን እንዲሆን በጽሕፈት ሰሌዳ ላይ ጻፈ? ሀ ዘካርያስ፣ ለ ዮሐንስ፣ ሐመረሃ ኢየሱስ፣ መ ስምዖን። መልሱ ለ ዮሐንስ። አራተኛው ጥያቄ በዓለም ሁሉ ዘንድ የሕዝብ ቁጥር እንዲጻፍ አዋጅ አውጥቶ የነበረው የሮም ቄሳር ማን ይባላል? ሀ ቄሳር አውግስጦስ፣ ለ ቄሳር ጢባሪዮስ፣ ሐመረሃ ቄሳር ኔሮን፣ መ ቄሳር ፊልጶስ። መልሱ ሀ ቄሳር አውግስጦስ። አምስተኛ ጥያቄ ጌታችን በቤተልሔም በተወለደ ጊዜ በሜዳ ለነበሩ እረኞች የምስራቹን የነገራቸው ማን ነበር? ሀ የንጉሥ መልእክተኛ፣ ለ የጌታ መልአክ፣ ሐመረሃ ሰብአ ሰገል፣ መ መጥምቁ ዮሐንስ። መልሱ ለ የጌታ መልአክ። ስድስተኛው ጥያቄ ሕፃኑ ኢየሱስን በቤተ መቅደስ ታቅፎ ጌታ ሆይ ባሪያህን በሰላም አሰናብተው ያለው አረጋዊ ማን ነበር? ሀ ኒቆዲሞስ፣ ለ ስምዖን፣ ሐመረሃ ዮሴፍ፣ መ ዘካርያስ። መልሱ ለ ስምዖን። ሰባተኛው ጥያቄ ጌታችን በ12 ዓመቱ በኢየሩሳሌም ቤተ መቅደስ ጠፍቶ የተገኘው ከስንት ቀን በኋላ ነበር? ሀ ከ1 ቀን በኋላ፣ ለ ከ2 ቀን በኋላ፣ ሐመረሃ ከ3 ቀን በኋላ፣ መ ከ4 ቀን በኋላ። መልሱ ሐመረሃ ከ3 ቀን በኋላ። ስምንተኛው ጥያቄ ጌታችን በምድረ በዳ በሰይጣን ሲፈተን መጀመሪያ የቀረበለት ፈተና ምን ነበር? ሀ ከጋራው ላይ ራስን ወርውር፣ ለ ይህ ድንጋይ ዳቦ እንዲሆን እዘዝ፣ ሐመረሃ ለእኔ ስገድልኝ፣ መ ዓለምን እሰጥሃለሁ።
መልሱ ለ ይህ ድንጋይ ዳቦ እንዲሆን እዘዝ። 9ኛ ጥያቄ ጌታችን በናዝሬት ምኩራብ ተቀብሎ ያነበበው የትኛውን የነቢይ መጽሐፍ ነበር? ሀ ትንቢተ ኢሳይያስ፣ ለ ትንቢተ ኤርምያስ፣ ሐመርኋ ትንቢተ ዳንኤል፣ መ ኦሪት ዘጸአት። መልሱ ሀ ትንቢተ ኢሳይያስ። 10ኛ ጥያቄ ጌታችን ጴጥሮስን ከመጥራቱ በፊት በባህር ላይ ያደረገው ታምር ምን ነበር? ሀ ውሃን ወደ ወይን ለወጠ፣ ለ እጅግ ብዙ ዓሣ በመረባቸው እንዲይዙ አደረገ፣ ሐመርኋ ማዕበሉን ጸጥ አደረገ፣ መ በውሃ ላይ ተራመደ። መልሱ ለ እጅግ ብዙ ዓሣ በመረባቸው እንዲይዙ አደረገ። 11ኛ ጥያቄ ጌታችን በሰማርያ መንደር ሊቀበሉት ፈቃደኛ ባልሆኑ ጊዜ እሳት ከሰማይ ወርዶ እንዲያጠፋቸው የጠየቁት 2 ሐዋርያት እነማን ነበሩ? ሀ ጴጥሮስና እንድርያስ፣ ለ ያዕቆብና ዮሐንስ፣ ሐመርኋ ቶማስና ፊልጶስ፣ መ ማቴዎስና ይሁዳ። መልሱ ለ ያዕቆብና ዮሐንስ። ይህንንም በሉቃስ ወንጌል ምዕራፍ 9 ከቁጥር 54 ላይ ይገኛል። 12ኛው ጥያቄ ጌታችን 70ዎቹን ደቀ መዛሙርት 2 አድርጎ ከማሰማራቱ በፊት መከሩስ ብዙ ነው፣ ሰራተኞቹ ግን ምን ያህል ናቸው አለ? ሀ ታማኝ ናቸው፣ ለ ጥቂቶች ናቸው፣ ሐመርኋ ሰነፎች ናቸው፣ መ ብዙዎች ናቸው። መልሱ ለ ጥቂቶች ናቸው። ይህም በሉቃስ ወንጌል ምዕራፍ 10 ከቁጥር 2 ላይ ይገኛል። 13ኛው ጥያቄ የተደበደበውን ሰው ረድቶ ዘይትና ወይን ያፈሰሰለት ታዋቂው ሰው ማን ይባላል? ሀ ፈሪሳዊው ሰው፣ ለ ደግ ሳምራዊው፣ ሐመርኋ ሌዋዊው ሰው፣ መ አይሁዳዊው ካህን። መልሱ ለ ደግ ሳምራዊው። 14ኛው ጥያቄ ማርያም መልካሙን ዕድል መርጣለች የተባለችው ምን ስታደርግ ስለነበር ነው? ሀ ምግብ ስታዘጋጅ፣ ለ በኢየሱስ እግር አጠገብ ቁጭ ብላ ቃሉን ስትሰማ፣ ሐመርኋ እግሩን በሽቶ ስታብስ፣ መ እንግዶችን ስትቀበል። መልሱ ለ በኢየሱስ እግር አጠገብ ቁጭ ብላ ቃሉን ስትሰማ። 15ኛው ጥያቄ የባከነው ልጅ ምሳሌ ላይ ታናሹ ልጅ ንብረቱን ያባከነው የት ሄዶ ነበር? ሀ ወደ ሩቅ ሀገር፣ ለ ወደ ኢየሩሳሌም፣ ሐመርኋ ወደ ምድረ በዳ፣ መ ወደ ባህር ማዶ። መልሱ ሀ ወደ ሩቅ ሀገር። 16ኛው ጥያቄ አልዓዛር ሲሞት መላእክት ወስደው ያኖሩት በማን እቅፍ ውስጥ ነበር? ሀ በአዳም እቅፍ፣ ለ በአብርሃም እቅፍ፣ ሐመርኋ በሙሴ እቅፍ፣ መ በዳዊት እቅፍ። መልሱ ለ በአብርሃም እቅፍ። 17ኛው ጥያቄ ጌታችን ካነጻቸው ከ10 ለምጻሞች መካከል ተመልሶ ያመሰገነው ስንት ሰው ነበር? ሀ 5፣ ለ 1 ብቻ፣ ሐመርኋ 2፣ መ 10። መልሱ ለ 1 ብቻ። 18ኛው ጥያቄ ጌታችን ኢየሱስ ክርስቶስን በደብረ ታቦር ተራራ ላይ ሲጸልይ
የፊቱ መልክ ተለውጦ በክብር ያዩት ሦስቱ ሐዋርያት እነማን ነበሩ? ሀ. ጴጥሮስ፣ ዮሐንስ፣ ያዕቆብ ለ. እንድርያስ፣ ፊልጶስ፣ ቶማስ ሐመርሃ ማቴዎስ፣ ይሁዳና ናትናኤል መ. ስምዖን፣ ማትያስና በርተሎሜዎስ መልሱ ሀ. ጴጥሮስ፣ ዮሐንስና ያዕቆብ። 19ኛው ጥያቄ ጌታችን ከሙታን ከተነሳ በኋላ ለሁለቱ ደቀ መዛሙርት በክብር የተገለጠላቸው ወደ የትኛው መንደር ሲጓዙ ነበር? ሀ. ወደ ኤማሁስ ለ. ወደ ናዝሬት ሐመርሃ ወደ ገሊላ መ. ወደ ኢያሪኮ መልሱ ሀ. ወደ ኤማሁስ። 20ኛው ጥያቄ ጌታችን ወደ ሰማይ ከማረጉ በፊት ደቀ መዛሙርቱ በየትኛዋ ከተማ እንዲቆዩ አዟቸው ነበር? ሀ. በገሊላ ለ. በኢየሩሳሌም ሐመርሃ በቤተልሔም መ. በሰማርያ መልሱ ለ. በኢየሩሳሌም። እንደተለመደው አንድ የቦነስ ጥያቄ ይኖረናል። ጌታችን በሉቃስ ወንጌል ምዕራፍ 22 መሰረት በመስቀል ላይ ከመሞቱ በፊት በጌቴሴማኒ የአትክልት ስፍራ ሲጸልይ ላቡ እንደምን ሆኖ ወደ ምድር ይፈስ ነበር? ሀ. እንደ ውሃ ጠብታ ለ. እንደ ደም ነጠብጣብ ሐመርሃ እንደ ዘይት መ. እንደ እንባ መልሱ ለ. እንደ ደም ነጠብጣብ። ይህም በሉቃስ ወንጌል ምዕራፍ 22 ከቁጥር 44 ላይ ይገኛል። እንግዲህ ውድ ተመልካቾቻችን ከቅዱስ ሉቃስ ወንጌል ላይ ያዘጋጀናቸውን 20 አጫጭር ጥያቄዎችና አንድ የቦነስ ጥያቄ እነዚህን ይመስሉ ነበር። ታዲያ ከእነዚህ ጥያቄዎች ውስጥ 17 እና ከዚያ በላይ በትክክል በመመለስ የሉቃስ ወንጌልን በሚገባ ማጥናታችሁን ያረጋገጣችሁ እነማን ናችሁ? ውጤታችሁን በኮመንት መስጫው ላይ በታማኝነት አስፍሩልን። ይህ ዝግጅት መንፈሳዊ እውቀታችሁን ካሳደገላችሁ ላይክ ማድረጉንና ለወዳጅ ዘመዶ ሼር ማድረጉን እንዳይረሱ። ለዋንቲ ቲዩብ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን በየሳምንቱ የሚለቀቁ ወጥና ድንቅ መንፈሳዊ ዝግጅታችንን በቅድሚያ እንዲደርሳችሁ አድርጉ። በቀጣይ ክፍል 11 አዳዲስና ይበልጥ አስተማሪ ጥያቄዎችን ይዘንላችሁ እስክንገናኝ ድረስ የፈጣሪ አምላክ ሰላም፣ ጥበብና ፍቅር ከሁላችን ጋር ይሁን። ቸር ሰንብቱ።